ላክሽን ካለቀካት እያለችው ነበረ ክፍሉ እየተጠናቀቀው። ሆኖም እንግዲህ ላክሽ በሷው ተስማምቶ ያኛውን ቤዚን ለቋት ነበረ። ቤዚም እንግዲህ ወደ ሆስፒታል ሄዷለች። ሆኖም እንግዲህ እዚህ ጋር እነሱ ሲመጡ ስላልነበረ ሉላም እንዴት አድርጋ እንግዲህ ይዟት እዚህ እየታለች እህቴን ቀጥ ብለሽ ታመጫታለሽ እያለቻት ነበረ። እህቴን ደግሞ የማታመጪ ከሆነ በፍጹም አንለቅሽም እያለቻት፣ ከዛም በኋላ እህትሽ ምነው መንትያሽ ናት እንዴ ብላ ስትል እንዴ መንትያ መሆኗን ካዲያ አላቃትም እያልሽ እንዴት አወቅሽ በማለት እንግዲህ ቤዚ ይዛ ሉላ በጣም ወጥሯል ይዛት ነበረ። እንግዲህ ሳጅም ደግሞ እንደዛ ከሆነ እኔ እያንዳንዱ ክፍል ውስጥ ገብቼ አያለው ይላታል። እሷም እያንዳንዱ ክፍል ውስጥ ገብቶ ሲያይ ድረስ ነበረ ያስፈራራቻት። እሱም እንግዲህ ገብቶ ሲያይ አልነበረችም ማለት ነው። በዛ እንግዲህ የለችም ብሎ ይላል። እንዴት ነው የሌለችው? እኔ በአይኔ በብረቴ ነው ያየው ትላለች ማለት ነው ቤዚ እንግዲህ ሉላ ማለት ነው። ከዛንም በስተቀር እንግዲህ ያንኑ ስልክ ይደወልላቸዋል ማለት ነው። ሱራፌልም ለኢንስፔክተር ይደውልለታል። እሱም ሲደውልለት እንግዲህ ምንድን ነው ሲል እንግዲህ ሳሚ በሽጉጥ ተመቶ ሕክምና እንደገባ ቤዚም ለሉላ ትደውልላታለች። በዛው እንግዲህ ስምረትን ትተዋት ይሄዳሉ ማለት ነው። በዛ እየተነሳ እንግዲህ እሷን ትተዋት ከሄዱ በኋላ ወደ ሆስፒታል እንግዲህ ይዘውት ይመጣሉ። እሱም ያኛውን እንግዲህ አልተናገረም። ስለ ብቻ ሲያነሱበት እጅግ በጣም እየተናደደ ነበረ። ስሟን አታርሱብኝ እያለ ነበረ። ሱራፌል ደግሞ ስለ ብቻ ምናድር ነገር አለ ጠብቀኝ ላይ ነበር ምንድን ነው ሲለው አሁን እኮ ፈላም ላይ ያለው ስለሆነ ሳገር ነው ነበር አሁን ስለሷ አታንሳብኝ ይለዋል። ከዛም እንግዲህ ቅንጅርቴም ነበረ። ቅንጅርቴም እንግዲህ አብሮ ተባብሮ ነው እየሰረቀው። እሱም እንግዲህ ቤዚ ታግታ ነበረ። የራሱን ሰው እንዴት እህትየው እንደዚህ ታደርጋለች በማለት እንግዲህ እንዴት እንደዚህ የሚቀር ሰውን ይክዳል እያለች እያወራችው እነሱም ስለገንዘቡ ኢንስፔክተር ሲመጣ ስለገንዘቡ ማንሳቱ አይቀርም እንዴት ነው ይህን ነገር የምናደርገው እያለ እንግዲህ በፍራቻ ማንሳት ተገቢ ነው ብላችሁ ታስባላችሁ ወይ እያለ እንግዲህ ስለ ገንዘቡ መነሳትን አልፈለገም ማለት ነው። ሆኖም እንግዲህ ስለ ገንዘቡ እሱ መነሳትንም ባይፈልግ እነሱ ስለ ገንዘቡ ሊያነሱ እያሰቡ ነው። ቅንጭርቴም በቃ በጣም ስለጨነቀው መሄድ አለብኝ ብሎ ይሄዳል ማለት ነው። እንግዲህ ለጉቻም እንግዲህ እሱ ሽጉጥ ሲተኮስበት ተደውሎ ተነግሯት ነበረ። እሷም እንግዲህ ቤዛን ስለሚያፈቅራት ለቤዛ ብሎ እንጂ ለእኔ ብሎ አይደለም፣ ከዚህም በኋላ ሳሚ የኔ አይደለም፣ ለሳሚ መጨነቅ የለብሽም ብላ እንግዲህ ራሷ ጠንከር ብላ ለሳሚ እንደማትጨነቅ ሆና እንግዲህ እንትን ብላለች ማለት ነው። ትቷለች ማለት ነው። ለሳሚ በፍጹም መጨነቅ የለብኝም በማለት እሷም ሀሳቧን ቀይሯ እንግዲህ ባለችበት ሶፋዋ ላይ ፈልሰስ እያለች በሰው ገንዘብ እንግዲህ ዘና ፈታ እያለች ቅንጭርቴም ይመጣል ማለት ነው። ቅንጭርቴም ይመጣና እንግዲህ አንቺን እንዴት ነው እሱ እዛ ተመቶ እዚህ ዘና ፈታ የምትይው ብሎ ሲላትም እሷም እንግዲህ ምንም ነገር አልመሰላትም ማለት ነው። ሆኖም እሺ እንደዛ ካልመሰለሽ ካዲያ ምንድን ነው ብላ ትላለች። አንድ ያልነገርኩ ነገር ነበረ ብላ ትላለች። ብሩን እኮ እንድንወስድ እየረዳን ካሌብ ነው በማለት ትነግረዋለች። እንግዲህ ዶክተሩ ነው እንድንወስድ እየረዳን ስትለው እሱ እንደው ሳሚን በዚህ አይነት ነገር ከምጎዳው ይህንን መጀመሪያ ላይ ባቅ ኖሮ ብሞት በደህንነቴ ብሞት ይሻለኛል ከጠላቱ ጋር በመተባበር እንዴት ነው አንቺ እንደዚህ የምታደርጊው? ገና መቻየ የወደፊት ባሌ ነው። እኔ አሁን ላይ የምፈልገው ሳሚን መበቀል ነው ብላ ትለዋለች። ምነው አንተ አማቺ ስለሆነ ነው እንዴ ብላ ስትለውም እሱም እባክሽን ወሬ አታብዢ፣ እኔ እንደዚህ አይነት ነገር ውስጥ የለውበትም በቀል ምናምን የሚል ነገር አይገባኝም ብሎ ይላታል። እሷ እንግዲህ ሳሚን ለመበቀል ደግሞ አንተ ደሃ
የድሃ አመል ነው በማለት እንግዲህ እሱንም እየተናገረችው ብቻዋን እየጨፈረች ነበረ። ሆኖም እንግዲህ ስምረትም ግራ ገብቷታል። ምን ነው ልጄ ላይ ይሄ ሁሉ ፈተና በዛ። አባቷም ለሷ ሲል ይሄን ያህል ዋጋ ከፍሎ ነበረ። አንተም እንደዚህ ዋጋ ከፍለ ነበረ። ቢያንስ እንኳን ሽጉጡ እስኪተኮስ አትጠብቅም ነበረ ብሩ እሷ ጋር ቢኖር በባሏ ላይ እስኪተኮስ ድረስ ብላ ትለዋለች። አዎ ብሩ ግን እነሱ ጋር የለም። ይሄ ሁሉ እየሆነ ያለው በዘገዬ ምክንያት ነው። ስለዚህ ምንም ማድረግ አንችልም፣ ግን ተስፋ አትቁረጪ ይላታል። ከዛም በኋላ እንግዲህ እንደተፈታም ማን ነው ከእስር ቤት እንደመጣም ይነግራታል። ተመስገን የሰው ገዳይ እንኳን አልሆንም በማለት እንግዲህ እዛ ጋም እግዚአብሔርን እያመሰገነች ነው። ሆኖም እንግዲህ ልጄ በቃ ልትሞትብኝ ነው ወይ? ዘገየም እንግዲህ በጣም ስለተናደደባት ከዛ ቀን ጀምሮ እንግዲህ ወደ ቤት ተመልሶ አልመጣም ብላለች። ወደ ቤት ተመልሶም አለመምጣትን እሷን ጎድቷታል ማለት ነው። ሆኖም እንግዲህ አሁን ላይ ተስፋ አትቁረጪ ልጅ ትድናለች እያላት ነው። ሆኖም እነ ቤዚም እንግዲህ በጣም ያዘኑት የጉቻ ነገር እንግዲህ አብረው እየበሉ አብረው እየጠጡ እያማከረቻቸው፣ በዛ ላይ ከጠላታቸው ጋር እንግዲህ ዶክተር ይሄ በሱ የተነሳ እና ወይዘሮ ዝናሽ የተነሳ ነበረ እንደዛ የሆነው። እንግዲህ አሁን ላይ እሷ ደግሞ ከጠላታቸው ጋር በመሆን እንግዲህ ያንን ብር ሰረቀችው እንጂ አሁን እንግዲህ ፖሊስ ስለሚገባበት እዚህ ብር ላይ ይህ ብር ለባለቤቱ ነው የሚመለሰው። ሆኖም ዞሮ እሷ እጅ ስላለ አንደኛ ነገር ደግሞ አምና ተናግራለች። እንግዲህ ሱራፌል እዚህ ጋር ደግሞ በጣም ስሜታዊ ሆኖ ሳሚም አትሄድ ቢለውም እሱ ጥሎ ወጥቷል ማለት ነው። ሆኖም እንግዲህ ሳሚም ቁጭ ባለበት ኢንስፔክተር ይመጣል ማለት ነው። እንግዲህ ዘገየ ይመጣና እንዴት ነው ብሎ ሲለው ክሱን ተወው፣ ክሱን አንካሰስም ብሎ ይለዋል። በፍጹም ክሱ አይቀርም፣ ክሱ የሚቀር ከሆነ ግዴታ እናንተም ማሰር ይኖርብኛል፣ እናንተ ነገሩን ስለደበቃችሁ ብሎ እያለው ይገኛል። እንግዲህ በሙያው አይደራደርም እያለች ነበረ ስምረትም። እሱም እንግዲህ በዚህ አይነት መልኩ በጣም እጅግ በጣም አዝኖ ማለት ነው። እንግዲህ አሁን ላይ ብሩ ላይ ተቃርቧል ማለት ነው። በዛው እንግዲህ እነሱም ቤተሰብ እየሆኑ ነው። ቤዚም እንግዲህ እጅግ በመበሳጨት ያንን እሷ መሆኗን ከሰማች በኋላ ከቤት ወጥታ ነበረ። እሷም ጎዳና ላይ እየሄደች ማንን ነው ማመን የሚችለው? መጀመሪያ ጎዱኝ፣ አሁን እየካሱኝ ነው። አሁን ላይ ደግሞ አመንኳቸው ቀረብኳቸው ስል እየጎዱኝ ነው። እኔ ማንን ነው ማመን ያለብኝ? እያለች በጣም እያዘነች መንገድ ላይ የራሷን እየከሰሰች እየሄደች ነው። ምንም ማድረግ አለብኝ እንግዲህ እሷ መጀመሪያ ሳሚ ጉቻን ተጠራጥሯት ነበረ እንደምናውቀው። እሷ ደግሞ በፍጹም ጉቻ ይሄንን ነገር አታደርግም እያለች ስትከራከርላት ነበረ። እንግዲህ ጉቻ ደግሞ የቅናት መንፈስም ስላለባት በደህንነት ህይወቴን መኖር አልፈልግም ብላ እንግዲህ እነሱ ሲያወሩ የመጀመሪያ ወሬውን ሳትሰማ እነሱ ለራሳቸው ብቻ ሊያደርጉት ነው በማለት እንግዲህ በፍራቻም የተነሳ ነው ሄዷ እስር ቤት አውርታው ይሄንን ብር ልትሰርቅ የቻለችው እና ከሌብ ጋር ከዶክተሩ ጋር ለመስራት የተስማማችው ማለት ነው። አሁንም እንግዲህ ዘና ፈታ እያለች ስለ ወደፊት ባሌ እንዳትናገር እያለችው እንግዲህ ቅንጭርቴ ነው በጣም እየተቆጣቸው ነው። እዚህ ጋር ግን ቅንጭርቴ በጣም አጥፍቷል ማለት ነው። ቅንጭርቴ ያጠፋበት መንገድ ቢያንስ ከካሌብ ጋር አለመሆኗን ቢያውቅ ራሱ ሱራፌል በጣም ነው ማነሳሚ በጣም ነው የሚሳሳለት። እንደውም የሱስም ራሱን እንዲቀየጥ አልፈለገም ነበር ባለፈው። እንደውም እሱ ሊሆን ይችል ሊሆን እንዴት ነው ማማዬ ምናምን ብላ ቤዛ ስትል እንዴት ነው እሱን የምትጠረጥሪው? እሱ እህቴ ስለታመመች ነው ወይ እንዴት ብሎ እንግዲህ ሲናገርለት ነበር። አሁን ላይ እንግዲህ እሱም አንደኛ ሌባ ሆኖ ሲገኝ ምን ያህል እንደሚጎዱ በጣም ነው የሚያሳዝነው። እንግዲህ የምትቀርቡት ሰው ነው በዚህ ሰዓት ላይ የሚጎዳችሁ፣ አጠገባችሁ ያለ የምታምኑት የወደዳችሁት የማትጠብቁት ሰው ነው ከጎናችሁ ሆኖ የሚያጠቃችሁ ማለት ነው። አሁን እንግዲህ ቤዚ ላይ እንደዚህ አይነት ነገር ነው የተከሰተው። በፍጹም የማትጠረጥራቸው ያላሰበቻቸው
በአሁን ላይ እንደዚህ አይነት ጥቃት አድርሰውባት በጣም ነው የምታሳዝነው። እና በዛ ላይም እንግዲህ ላሽም ልጅቷን ለማሳከም ሲል አሁን እንግዲህ ከላየችው እሱም ከሕክምና ቦታ እንደወጣ ስለሰማ ከእንደገና ቤዚን ለማገት ይመስለኛል ሀሳቡ። እንግዲህ ቤዚንም አግኝቷት ነበረ በስተመጨረሻ ላይ። ቤዚም እጅግ ደንግጧ እያየችው ልታመልጥ ብትሮጥም ይዟት ነው ክፍሉ እየተጠናቀቀው ማለት ነው። እንግዲህ ሱራፌልም በፍጹም አልለቅሽም፣ እገልሻለሁ፣ እንዴት ነው ይህንን ነገር የምታደርጊው? እኛ ዋጋ ከፍለንበት አንቺ እንዴት ነው የምትክጅን? በማለት እንግዲህ እንቅ አድርጎ እንደያዛት ነበረ ክፍሉ የተጠናቀቀው። እገልሻለሁ ብሎ አሁን ሰው ካልደረሰበት ደግሞ ኮራ ዘና ብላ ጠባቂዎች ቀጥሯ ነበረ። እንግዲህ እነኛንም ደግሞ አላስገባም ሲሉት አስገቡት፣ የድሮ ወዳጄ ነው በማለት ልክ ጥሩ ስራ እንደሰራት ዘና ፈታ ብላ ስትናገር ነበርና በጣም ነው እኮ የሚገርመው። እንግዲህ ድራማ ባይሆን ኖሮ ይሄ ነገር እጅግ በጣም የሚያሳዝነው በጣም የሚገርመው እንግዲህ የሰው ብር ሰርቆ እንደዚህ ዘና ፈታ ብሎ መኖር አለ እንዴ? እና ደግሞ ድፍረቷ ራሱ በጣም የሚገርመውና ጉቻ እንደዚህ መሆኗ በጣም የሚያናድደው። እንግዲህ መጨረሻ ደግሞ የእሷ ባዶ መቅረት ነው የሚሆነው። እንግዲህ የዛሬው ይህንን ይመስላል። እናንተም አስተያየታችሁን ኮሜንት ላይ በማስቀመጥ መቀላቀል ትችላላችሁ ማለት ነው። እና ደግሞ ከልብ አመሰግናችኋለሁ። ሁልጊዜም እያበረታታችሁኝ ነው ውድ የምወዳችሁ ቤተሰቦቼ እና ከልብ ከልብ ነው ማመሰግናችሁ ማለት ነው። እና ረመዳን ስራ እንዴት እያደረጋችሁ ነው? ያው አሁን ላይ በጣት የምትቆጠር ቀናት ናት እየቀረችን፣ ግን እንዴት እያደረጋችሁ ነው ያለው? እንዴት ይዟችኋል እላችኋለሁ ውድ ቤተሰቦቼ። እኔ ጋ እንግዲህ በጣም አሪፍ ነበረ። ያው አለቀ። የእንቅልፍ መዛባትም ቢኖር መሯሯጥም ቢኖር ተመስገን ነው። ያው ጤና ያለው ሰው ነው አይደለ እዚህ አይነት ደረጃ ላይ ደርሶ ይህንንም ስራ ለመስራት የሚበቃው ጤና ሲኖረንና መስራት ስለቻልን ነውና እግዚአብሔር አምላክ የተመሰገነ ይሁን። እና ያው ደስ በሚል ሁኔታ አልቋል ማለት ነው። በጣም ነው የፈጠነው፣ በጣም ነው የሮጠው። ምናልባት ለአንዳንዶቻችሁ በጣም እንቅልፍ ያሰቃያችሁ መቼ ተኝቼ እያላችሁ ሊሆን ይችላል። ግን ያው በጣም ደስ የሚል ነበረ ማለት ነው። እና አለቀ ማለት ይቻላል። እና እስቲ እናንተ ጋር ደግሞ እንዴት ነበረ? ለአንዳንዶቻችሁ ደግሞ ጽዳት ለምትሰሩት ያው ይመቻል። በተለይ ጽዳት እኔ አሁን እንግዲህ ምሽት ነው፣ ለነገ ደግሞ እያዘጋጀው ነው ማለት ነው። እንግዲህ ያው ይህንን ይመስላል ማለት ነው። እና በርቱ ላችኋለሁ፣ በርቱ። እንግዲህ የአመት ሰው ይበለን። የዛሬ አመት ደግሞ ወይን ሀገራችን ገብተን ዘና ፈታ የምንል ያድርገን እያልኩኝ እንግዲህ በትዕግስት ስለተከታተላችሁኝ ከልብ በድጋሚ አመሰግናችኋለሁ። አበረታቱኝ እላችኋለሁ፣ ወዳችኋለሁ። ያው እያበረታታችሁኝም ነው። እናንተ ባትኖሩ እዚህ አልደርስም ነበረ። ያው 1000 ሰብስክራይብ አሳልፋችሁኛል እና በጣም ደስ ብሎኛል። እና በጣም በፍጥነት ነው ሼር እያደረጋችሁልኝ እያያችሁ እያበረታታችሁኝ ያላችሁት። እና ወደፊት ደግሞ እንደ እግዚአብሔር ፈቃድ እጅግ ከምትማሩበት አስተማሪ የምላቸውን የማቀርብበት ቻናል ነው ማለት ነው። እና መልካም ምሽት ይሆንላችሁ። እኛ ሰፈር መሽቷል ትላላችሁ፣ እናንተ ሰፈር ካልመሸ ትነግሩኛላችሁ። እኛ ጋር መሽቷል። አሁን ከምሽቱ ወደ 3 ሰዓት ምናምን ሆኗል ማለት ነው። 3 ሰዓት 4 ሰዓት እና እንደዛ ነው እላቸዋለሁ። ሰዓቱን አላየውም ነበር።